ራሴን ሳውቀው ገጣሚኝ ነው ማለት በቃ መድረክ ላይ ነው ራሴን ያወቅኩት ምን መሰለህ ከትምህርት ቤት በፊት የልጅ ሆኜ የሰንበት ትምህርት ቤት የት ነበር ልደታ ቤተክርስቲያን ካነስ ባልደታ ቤተክርስቲያን ነበርና የህፃን ገጸ ባህሪ ለኔ ነው የሚሰጠኝ እሺ አድጌም በነገራችን ላይ ከህፃን ገጸ ባህሪ ያው አንተ ታውቃለህ አድጌ ምናምን የህፃን ገጸ ባህሪ ነበር ብዙ ጊዜ የሚሰጠኝ ግን የምር ልጅ ሆኜ በቃ እንደዚህ ያሸመድዱኛል ማለት ነው በዛ ድራማ ከዛ ግጥምም ያሸመድዱኛል እና ላይክ አንደኛ ክፍል ስገባ እኔ በቃ አርቲስት ነኝ ከዛ ኳስ ጀምሬ ነበርኩ መጫወት ታደስ እሺ እሱን እኮ ነው እና ሳይጅነት ጊዜ ብለ እሺ የማንን የሴቶች ታዲያ ለፋሲል ከነማ ለጎንደር ከተማ እና እንዴ እዛ በቃ ብዕሬን ዘቅዬ የሴቶች በቃ ቻውኪ ነጥበብዬ ስፖርት የምር ሲሪየስ ነው ነገር ኳስ መጫወት ጀመርኩኝ ማለት ምንም በቃ ማለት ምንም ከሁሉም ነገር ወጣው ምክንያቱም የኪነ ጥበብ ሰው ግን ማን ነው ተጽዕኖ ያሳደረብሽ ወደ ኳሱ ግን ከሰፈር ጫወታለሁ አይደል ከልጆች ጋር ከምናምን በቃ ምን ታደርጋለህ ኳስ ትጫወታለህ ምናምን ነገርና ግን ከድራማ ሰርተህ ምናምን ሰው ያጨበጭብልሃል ቤተሰብ ደስተኛ አይደለምና እንደ የጉረ በቃ የሆነ የውጭ ልጅ ነው በቃ ትሪት የምትደረግ በቃ የሆነ የምር በጣም ነው የሚያገሉኝ ከቤት እሺ ከዛ በቃ እንዴው ደስ ይላቸው ብዬ ነው እና ባሰብ ማለት ነው በቃ ምንም እንትን አይረዱኝም እሺ የሆነ ሰዓት ዓለም የሚያልፍ ነው የሚመስልህ ምንም ለውጥ የለውም ልክ ስትጨርስ አንድ ስኮር ማለት ከምናምን ከ300 ከ400 ስኮር በኋላ ምንም አዲስ ነገር የለም ስትጨርስ የምታገኘው ማለት ነው ማለት ስተኛ ይዘው የምትሄደው ነገር የለም ነገም ስትነሳ ካንተ ህይወት ጋር የሚገናኝ እውቀትም የለም ሐሳብም የለም ምንም ነገር የለም ግን መጽሐፍ ስትገልጥ ምን እየተካሄደ ነው ትላለህ አይደል በቃ ያለፈ ነው የሚመስል እቺን ላድርግና ትላለህ ስክሮል ታደርጋለህ በቃ ስክሮልና ይሄ ያንን ነው እንደው ፊልም አድርገው አሁን አለመረጋጋት ውስጥ የከተተን ነው የሚመስለው በጣም ተመልካቾቻችን እንደምን አላችሁ ሳምንት ጠብቀን ዛሬ አዲስ እንግዳ ይዘን መጥተናል የዛሬ እንግዳይ ትንሽ ለየት የሚለው ምን መሰላችሁ ሴት ናት የዛሬ እንግዳይ ከሴት ደግሞ የመጀመሪያ እንግዳይ ነች በነገራችን ላይ ትግስት ትባላለች በጎንደር ከተማ ውስጥ ትልቅ የኪነ ጥበብ እንቅስቃሴ አድርጋለች እናውቃታለን ብዙዎቻችን በተለይ በአብዛኛው ግጥም በመሰንቆ ይሄ መጽሐፍ እንደምታዩት ግጥም በመሰንቆ የሚል ፕሮግራም ነበር የግጥም ምሽት ከተማችን ላይ ብዙ ስራ ተሰርቶበታል በዛ ስራ ነው በአብዛኛው የምናውቃት ከዛ ውጭ በተረፈ ግን ከተማችን ላይ በተለያዩ በጎ አድራጎት ስራዎች እንቅስቃሴ አድርጋለች ኪነ ጥበቡ ላይ ብዙ ስራዎችን ሰርታለች እና ያን ስራ በማንተራስ ዛሬ ብዙ የህይወት ታሪኳን እናወራለን ቀደምት አንጋፋዎችን ብቻ ሳይሆን ከተማችን ላይ ወጣቶችም እየሰሩ እንደሆነ ማሳያ የምትሆነኝን ሴት ይዤ መጥቻለሁ ልጄ እንኳን ደህና መጣሽ እንኳን ደህና ቆየሽ በጣም ደስ ይላል ብዙ ስራዎች አብረን እየሰራን መጠናል ብዙ ላይፋችንም አብረን ያደግነው ማለት ይቻላል እና ዛሬ እንግዲህ እንግዳዬ ነሽ እንኳን ደህና መጣሽ በድጋሚ እስቲ ከፕሮግራማችን ውስጥ እንግዲህ እንደ መነሻ ያንቺና የኛ ጊዜ ያንቺና የኔ ጊዜ ይሄ ሶሻል ሚዲያው የሚጠቅመው ነገር ባልነበረበት ሰዓት ብዙ ተሰጧችን ባክኖ ነበርና ያን ዘመንና ይሄን ዘመን እያስተያየን እስኪ እናወራና የባክነው ጊዜያችን እና ያሁኑ ዘመን እያስተያየሽ ምን ይሰማሻል ስለዛ እናንሳ መጀመሪያ ያው ወቅት ምን ጊዜም እንትን ይላል እየተተካ ነው የሚሄድ ከአናሎግ ወደ ዲጂታል እያልክ ነው የምትሄድ አሁንም ደግሞ ከዚህ የበለጠ ለውጦች ይኖራሉ ግን ያ ጊዜ ለኔ ለምሳሌ ዛሬ ያለን ነገር በሙሉ ትላንት የሰበሰብነው ነው ይሄኛው ጊዜ ምናልባት እንደ ልፋታችን ምናምን ከኛ ልፋት ባነሰ ሰዎች ምናምን ቡስት አድርገው ሊሆን ይችላል ምናምን ግን መለኪያ እውቀት ከሆነ መለኪያ አቅም ከሆነ መለኪያ ኤክስፒሪየንስ ከሆነ መለኪያ በንባብም በእይታም አታች በማድረግም የሰበሰብናቸው ነገሮች አሉ አይደል ካንተ ወደ እኔ ከኔ ወደ ሁሉም የተሰበሰበ እውቀት ነው እውቀት የሚባል ከዛ የምታየው ከሆነ እኛ ነበርን ተጠቃሚ ምክንያቱም እኛ ምንም ንፋስ የማይወስደው ነገር አለ አቅም የሚባለው ነገር ማለት ነው መቼም ከኛ ሊሄድ የማይችለው ነገር ግን በጣም ተሎ በተለይ ኮሮና በኋላ ነገሮች በጣም በፍጥነት ተቀያየሩ
ያው የክፍለ ሀገር እንደማደጋችን ከቴክኖሎጂ ጋር በጣም አላይብት ምን ስላልነበረን ምናምን በዚህ እንትን አድርገናል። ሉዝ አድርገን ይሆናል አልፎን ሊሆን ይችላል፣ ግን አምልጦን አይደለም። ትንሽ ነው ያለፈን። ትንሽ ደግሞ ትኩረት ብናደርግበት እንትን እናደርጋለን። ግን እኔ ይሄኛውን ዘመን እንደውም የንባብ እና የማስተዋል ጊዜያችንን እንደቀማን ነው እንትን የሚያደርግ ማለት በጣም ያጣሁበት በቃ የከበደኝ ከዚህኛው ተላቀቀው ወደ ነበርኩበት መመለስ እዚህኛውም ሳትሆን የምትቀርበት አለ አይደለ? እንደዛ መሀል ሰፋሪ ነው የሚያደርግ ይሄኛው ጊዜ ለኛ ማለት ነው። አንተም እንደዛ ይገጥማል። በአብዛኛው እንደዛ ይገጥማል። ሳይሆን አሁን እንደው ይቅርታ ላቋርጥሽና አሁን በጣም ግግም ብዬ ወደ ነበርኩበት ወደዛኛው ዘመን የመመለስ ፍላጎት ውስጥ ነኝ። ምክንያቱም በቃ ሁሉም ነገር ተከማችቶ ያለው መጽሐፍት ውስጥ ነው። ወደዛ የማንበብ ዘመን እንደምንም ራሳችንን አሸንፈን መመለስ አለብን ብዬ አስባለሁ። እኔም እንደዛ ነው ማለት የሆነ ሰዓት ዓለም የሚያልፍ ነው የሚመስልህ። ምንም ለውጥ የለውም። ልክ ስትጨርስ አንድ ስኮር ማለት ከምናምን ከ300 ከ400 ስኮር በኋላ ምንም አዲስ ነገር የለም። ስትጨርስ የምታገኘው ማለት ነው። ማለት ስተኛ ይዘው የምትሄደው ነገር የለም። ነገም ስትነሳ ከአንተ ህይወት ጋር የሚገናኝ እውቀትም የለም፣ ሀሳብም የለም፣ ምንም ነገር የለም። ግን መጽሐፍ ስትገልጥ ምን እየተካሄደ ነው ትላለህ አይደል? በቃ ያለፈ ነው የሚመስል። እቺን ላድርግና ትላለህ። ስክሮል ታደርጋለህ። በቃ ስክሮል እና ያንን ነው እንደው ፊልም አደርገው አሁን አለመረጋጋት ውስጥ የከተተን ነው የሚመስለው። በጣም ደስ ይላል። አሪፍ እይታን የተመለከትሽው። ይሄ ሶሻል ሚዲያው መተላለፍ ያለባቸው ጥሩ ስራዎች የሚሰሩ ሰዎች እንዳሉ ሆነው እነሱ የሚያስተላልፉበት መንገድ ቢሆንም ብዙዎቻችን ግን አእምሯችን እየገደለ ይገኛል እና ከዛ ውጭ ቲጂዬ ኪነ ጥበብ ውስጥ አብረን ብንገባ ቀድመሽ የገባሽው አንቺ ነሽ። እኔ ፈለጋ ቤት እየተማርኩ ግጥም ስታነቢ ይገርመኝ ነበር። በቃ ልጅ እያለሽ ነው እንትኑ የገባሽ ይመስለኛል፣ ይሄ ስሜቱ ማለት ነው። እስኪ እንዴት ተጀመረ ግን ያን? እኔ ራሴን ሳውቀው ገጣሚኝ ነው ያወቅኩት። ማለት በቃ መድረክ ላይ ነው ራሴን ያወቅኩት። ምን መሰለህ፣ ከትምህርት ቤት በፊት የልጁኛ የሰንበት ትምህርት ቤት የት ነበር? ልደታ ቤተክርስቲያን ልደታ ቤተክርስቲያን ነበርና የህፃን ገጸ ባህሪ ለእኔ ነው የሚሰጠኝ። አድጌም በነገራችን ላይ ከህፃን ገጸ ባህሪ ያው አንተ ታውቃለህ፣ አድጌ ምናምን የህፃን ገጸ ባህሪ ነበር ብዙ ጊዜ የሚሰጠኝ። ግን የምር ልጁኛ በቃ እንደዚህ ያሸመድዱኛል ማለት ነው። በዛ ድራማ ከዛ ግጥምም ያሸመድዱኛል እና ላይክ አንደኛ ክፍል ስገባ እኔ በቃ አርቲስት ነኝ ማለት አቅጣጫው ተቀየረ እንጂ ያው ትምህርት ቤት ለምሳሌ ሰንበት ትምህርት ቤት የምንማረው ልጆች ሁላችንም ፈለጋ ቤት እንማራለን። ማለት ኦልሬዲ ቤተክርስቲያን ውስጥ እንሰራለን ምናምን ነገር ለእኔ ያስቸግረኝ ነበር። እንደው ዓለማዊና መንፈሳዊ የሚባል ከአራተኛ ክፍል በኋላ በቃ ይጋጭባል። ለምን መሰለህ? አንዳንዴ አይፈልጉትም። በቃ በመንፈሳዊ ምናምን ያለህ ነገር አለ አይደለም፣ ዓለማዊ ስትመጣ ምናምን ትጠፋለህ ተብለህ ስለሚፈራ ያንን ትንሽ ማኔጅ ማድረግ ያስቸግር ነበር። ግን እኔ ሁልጊዜ የሚገርመኝ ራሴን ሳገኘው ራሴን ሳውቀው ይህንን ነው የማውቀው፣ ይህን ማንነቴን ማለት እያደገ ነው እንጂ የመጣ የጨመርኩት ወይም በራሴ ጥረት ያገኘሁት ወይም ምናምን የለም። እና በዚህ አጋጣሚ የልደታ ቤተክርስቲያን በወቅቱ የነበሩት ሰዎች በደንብ በአካልም እነግራቸዋለሁ እኔ ላይ ሰርተዋል። ማለት ይህንን ማንነት ገንብተው ነው ያስወጡኝ ከቤተክርስቲያን የወጣው ከቤተክርስቲያን 10ኛ ክፍል ድረስ ሰንበት ትምህርት ቤት ሄድ ነበር። እንግዲህ ወደ 15 ዓመት 20 ዓመት አካባቢ እንግዲህ ከልጅነት ማለት ነው ከ4 ዓመት ከ3 ዓመት ጀምሮ እስከ 10ኛ ክፍል ድረስ እዛ ነው የነበረው። እኔ ልጅ እያለሁ አስታውሳለሁ። ያው ሁለታችን ልጅ እያለን እንደነገርኩሽ አንቺ በልጅነትሽ ቀድመሽ ገባሽ እና አሁን ግጥም ይቀርብላችኋል ተብሎ አስታውሳለሁ። ፈለጋ ቤት ላይ ትዕግስት ተብሎ ወጣሽ እና ቀጭን ልጅ ነበርሽ አቀረብሽ። ከዛ በጓደኞቻችንና በእኔ አይን ሌላ ሰው ነሽ አንቺ። በቃ ግጥም ያቀረበች ልጅ እኮ ናት ምናምን እየተባልሽ ነበርና ከብዙ ጊዜ በኋላ እኔ የሆነ ቦታ ላይ ግጥም እንደዚህ ኪነ ጥበቡ ላይ መንቀሳቀስ ጀምር አየሁሽና አንቺ እንደ እጄ ከዚህ ልጅ ጋር ነው መጨረሻ ያልኩ። በቃ ደስ አለኝ መጀመሪያችንም ስለነበራችሁና በዛት ታነቢም ነበረ። ስለ አንዳንድ የኢትዮጵያ ታሪኮች ራሱ የነበረሽ መረዳት በጣም ይገርመኛል። አሪፍ ታሪኮችን ታወሪ ነበር ተምሳሌት ላይ ያለን። ከዛ በተረፈ ግን ትምህርት ቤቱ ላይ ፈለጋ ቤት ላይ ያለሽ ማን ነበር የሚያበረታታሽ? የማን ግጥም ነበር ስታቀርብ የነበረው? መጽሔት ላይ ያገኝ ነበር ማለት እኔ የሆነ ትምህርት ቤት ስገባ
እኔ የሚገርመኝ ማለት ለንባብ ሩቅ አልነበርኩም። ቤተክርስቲያን ስታደርግ የምታገኘው ትልቁ ነገር ፊደላቶች እንዳለ ንባብ ላይ ምናምን ነገር አሪፍ ትሆናለና ቀድሜ ስለሆነ ያየሁት ይመስለኛል። ከቤት ምንም መጽሐፍ ይኑር አነባዋለሁ። ተቀብለሽ አንድ ክፍል ነበርን። ክላስ አብረን አልነበርን፣ እንለያያለን። ግን እዛ የነበሩ ሰዎች እንትን ቢሉ አሁን ለመምህራኖች የሚናደዱ ድንገት የወደድኩትን መጽሐፍ ሰርቄ ትምህርት ቤት ይሄዳሉ። ከቤት እንዳነብ ስለማይፈቅድልኝ ማለት ነው። እና ትምህርት ቤቱን የምጠቀምበት እንደ ንባብ ነው ማለት ነው። እና የሆነ ወይ ጽሁፍ መጽሐፍ ምናምን ከሆነ ቶሎ እንትን ብዬ ወደ ታሪኩ መመለስ ነው የምፈልገው ምናምን ነገር እና የጠቀመን ከሰንበት ትምህርት ቤት ወደ ፈልጋቤ ትምህርት ቤት አንድ ላይ ስለሆነ የመጣን በአብዛኛው እርስ በርሳችን ነው ምንደጋገፍ። በቃ በልበል እንባባላለን ማለት ነው። አንድ ጊዜ እኔ ከወጣሁ በኋላ እኔ ታዋቂ ስለሆንኩኝ ሄጄ ለምንድን ነው ለትምህርት ቤቱ አሉ አይደል እንደዚህ የሚያስተባብሩ እንደ ሚኒ ሚዲያ ምናምን መምህራኖች መናገር ነው። በቃ ድራማ አለን እንላለሁ እና አይገመገም ምናምን በቃ ድራማ አላቸው ትረስት ስለሚያደርጉ ማለት ነው። እና አንዳንዱን ድራማ እንደ ማታ ነው የምንሰራው ራሳችን ማለት ነው። ሙሌ ያሉ ምናምን አሁን ክፍለ ከተማ አለ ሙሌ ኤልያስ ምናምን ከሰንበት ትምህርት ቤት ነው። በዛኛው በመንፈሳዊ የማንሰራውን ፓርት ወደ ዓለማዊ ይዘነው እንመጣለን እና እዛ አንተ እናት አንቺ አባት ምናምን እንባባላለን። እኔ በጣም የሚገርመኝ ነው ሀሳብ እንዴት ዲቨሎፕ እንደምናደርግ በራሳችን ነው የምነግርህ። ታስታውሳለህ ሰይጣን ምናምን አድርገን ይዘን መጠን ምናምን ሁላ ይሰራ ነበረ። አሁን ላይ አድገን ልንሞክረው ማንችላቸውን ነገሮች በዛ ሰዓት እንደፈር ነበር። በጣም በቃ ቀላል ነበረ። ኮስቹም እናውቅ ነበር። የምር የሚያስቀኝ አባት ሲባል ጺም ያስፈልገዋል ምናምን ስራዬ ብለህ ጺም ታዘጋጃለህ ምናምን ይህንን በእንትን ነው የምታውቀው ዝም ብሎ በመረዳት እንጂ ይሄ ቲያትር ነው እንደዚህ ነው ብሎ እንትን ያለን ሰው ያው ስለምታውቀው ትምህርት ቤቱን ማለት ነው አልነበረም። እስከ 8ኛ ክፍል ድረስ እንደዛ ዝም ብለን በራሳችን ነው የምናደርግ ነበር። በጣም አሪፍ። አሁን አብረን ብንነካካው እስኪ ውልደትና እድገቱን በዛው እናንሳው። እስኪ የት አካባቢ ተወለድሽ እንዴት የሚለውን ነገር እስኪ እናንሳው። እኔ የተወለድኩት ሩፋኤል ነው፣ ቀበሌ 4 ጎንደር። አላማክሽ እሺ። እዛ ለዛ ነው ወደ እንዲያውም ምን መሰለ ይህ የሆነ እድሜ ያህል አይደለ ወደ 4 ዓመት ወይም በቃ 4 ዓመት እየገባሁ ያለን ወደ ልደታ ይመጣል። ኦኬ እዛኛው የለመድኩት እናንተ ትኖርበት የነበረው የቀበሌ 16ቱ ቀደምት ሰዎች ቢኖርበት ስለነበረ በቃ ነዋሪ ነው የምትመስሉት። እዛ አካባቢ ነበራችሁ ሰዎች? እሺ ከቤተሰብ ሙቭ አድርጎ መጥቶ ነው። እሺ ቀበሌ 4 ሩፋኤል አካባቢ ነው። እዛ ነው ክርስትና የተነሳው። እዛ ነው በቃ ኦልሞስት እንትናችን ማለት ነው። እሺ እና ወደ ልደታ መጣ ነው ማለት ነው። ያው የልደታ ደግሞ ከእንግዲህ ከዛ እኛ በመጣንበት ጊዜ የነበረው ነገር ይሰበው በእኛ በአጋጣሚ እኛ ከገባንበት ሰፈር ልጅ የለም። ሁሉም ያደጉ ስለሆኑ ነው። እኔን ወደ ቤተክርስቲያን ክረምት ስል ነው የመጣና እንደዛ ነገር ነው። ከዛ ትትበል ከልጆች ጋር ተዋል መዋለ ህፃናትም የለም በዛ ጊዜ ማለት ነው። ከልጆች ጋር ተዋል ምናምን ተብሎ እንትን የተደረኩኝ ለምን ለመድኩት ሰፈር ከሆነ ማህበረሰብ ወጥቼ ወደ አዲስ ሰፈር ወደ አዲስ ማንነት ምናምን ነውና ለመልመድም ትንሽ ያስቸግሮን ነበር መሰለኝ። እና እንደዛ ነው። እሺ ማይኳን ትንሽ ጠጋ አድርጊልኝ። አሁን ስለ እንትን እናውራ። በቋሚነት ማህበር ላይ ገብተሽ ወይ የሆነ ቡድን አቋቁመሽ ኪነ ጥበቡን የጀመርሽበትን ጊዜ እናንሳ እስኪ። እስከ 8ኛ ክፍል ትምህርት ቤት ነበርን የነበረን ነገር ማለት ነው። ይቅርታ በጣም ይቅርታ የትምህርት ቤት እንትን አላነሳንም። በትምህርት ቤት ውስጥ የነበረችን ላይፍ እናንሳው። ምን አይነት ተማሪ ነበርሽ? የነበረውን ላይፍ እናንሳው እስኪ። አንደኛ ደረጃ ሁለተኛ ደረጃ በሂደት እንሂድ። ከአንደኛ ደረጃ ወደ 2 ትምህርት ቤት አሪፍ የሚባል አንደኛ ደረጃ አሪፍ የሚባል በዛው ልክ ይሄ ረባሽ እንደዛ ነው በቃ ቀልብ የለውም። የኪነ ጥበብ ልጅ ቀልብ የለውም። ረባሽ ነው ረባሽ ወይ ደግሞ ይሄ ግራ የሚያጋባ ነው። ግን ያው በተማሪዎችም በመምህራንም ዘንድ በጣም የሚከበር የሚወደድ ልጅ ነበር። ተማሪ ነበርኩኝ። በጣም እንጆይ የማደርገው ጊዜ ነው የአንደኛ ደረጃ ህይወቴ። ከዛ ኳስ ጀምሬ ነበርኩ መጫወት። ታደስ እሺ እሱን እኮ ነው አሁን እናንሳ የልጅነት ጊዜ ብለህ። እሺ የማንን የሴቶች ለፋሲል ከነማ ለጎንደር ከተማ እና እንደ እዛ በቃ ብዕሬን ዘቅዬ የሴቶች በቃ
ብቻው ኪነ ጥበብ ብዬ ስፖርት የምር ሲሪየስ ነገር ኳስ መጫወት ጀመርኩኝ ማለት ነው። ምንም በቃ ማለት ምንም ከሁሉም ነገር ወጣሁ። ምክንያቱም የኪነ ጥበብ ሰው ግን ማን ነው ተጽዕኖ ያሳደረብሽ ወደ ኳሱ? ግን ከሰፈር እጫወታለሁ አይደል ከልጆች ጋር ምናምን በቃ ምን ታደርጋለህ ኳስ ትጫወታለህ ምናምን ነገር እና ግን ከድራማ ሰርተህ ምናምን ሰው ያጨበጭብልሃል። ቤተሰብ ደስተኛ አይደለም እና እንደ በቃ የሆነ የውጭ ልጅ ነው በቃ ትሪት የምትደረግ በቃ የሆነ የምር በጣም ነው የሚያገሉኝ ከቤት። ከዛ እንዲሁ ደስ ይላቸው ብዬ ነው እና ባሰብ ማለት ነው በቃ ምንም እንትን አይረዱኝም። ከዛ በቃ እኔ ምንድነው በወቅቱ ድራማ ባልሰራ የስነ ጽሁፍ ምናምን ባልሰራ ኦልሬዲ በቃ እዛ ያለው ነገር ስሙዝ አደርጋለሁ ምናምን ነገር ሰው ተዋት የምትፈልገው ከሆነ ተዋት ይባላል። በቃ አንተውም አለ ቤተሰብ በቃ ድራማ የሚባል ነገር አንፈልግም ምናምን አለ። እኔ ውስጤ ደግሞ ያለው ነገር ኪነ ጥበብ ብቻ ነው የማውቀውም እሱ ነው። እኔ አገር ማስጎብኘት ምናምን እንደዚህ ከንባብ ከምናምን ጋር የተያያዙ ነገሮች ናቸው በጣም ስሜት የሚገዙኝ ስቲል እና እነሱ የሚያስቡትን አይነት ዘርፍ ወይም ስራ ወይም ምናምን እኔ ውስጥ የለም። ቤተሰብ እንደዛ ነው ብዙ ጊዜ እና በቃ እኔ የለም ሁሌም ማለት ነው። እና በዚህ እንትን አንልም። ከዛ 9ኛ ክፍል ስንሆን ወደ ሃይ ስኩል ስንል እንትን አደረግን ማለት ነው። የኳስ ነው የምጫወት በቃ ለፋሲል ከነማ እንጫወታለን። ሀገር ሌላ ሀገር እንወዳደራለን። ሲሪየስ በቃ የእውነት አገር ቀይራችሁ ላይ ተጫወታችሁ? እሺ ማለት ያው ያኔ ኳስ እንደዚህ እንትን የለውም አይወደድም ማለት አይወደድም። አሁን ሰው በጣም እንትን ያደርገዋል ሴንሲቲቭ ነው ለኳስ። ያኔ ብዙ ሰው አልነበረም ለኳስ ማለት ነውና በደንብ ነው የተጫወቱ በደንብ ማለት ነው። ምን ቦታ ነበር የምትሳተፊ? እድለኛ ሆኜ ማለት ነው። የእጅ ኳስም እግር ኳስም ነው የተጫወትኩ። እጅም ጀምረሽ ነበር? እጅ ኳስም በሁለቱም ተወዳድሬያለሁ። እጅ ኳስ እጅ ኳስ የመሐመድ ተጽዕኖ ነው በጣም እና ከሱ ጋር ስለሚሄድ ስፖርት ልንሰራ ትሬኒንግ ልንሰራ እየሄድን እኔ ለእግር ኳስ ለእጅ ኳስ መጀመሪያ ቆይ የኛ ልጨርስና ከዛ እንሄዳለን ይላል። ያው የመሐመድን ቀጠሮ ታውቀዋለህ አይሰማህም ማለት ነው። እዛ በኋላ ሞክሩ እየተባለ ከእግር ኳስ ወጣው ማለት ነው እና ወደ እጅ ኳስ ገባው። እንግዲህ በእግር ኳስ ተከላካይ ነበርኩ እና ተከላካይ ነበርኩ። ደስ ይላል እግር ኳስ ሌላ አርት ነው ምናምን ነገር ልህ አለበት ስሜት አለበት እና በጣም እንትን የምታደርገው ነገር ነው። እና ስንት መሰለህ 4 ዓመት ምናምን ተጫውቻለሁ። አንቺ በጣም ብዙ ጊዜ ቆይተሻል ማለት ነው? አዎ እሺ። ከዛ ወደ ኪነ ጥበቡ እንዴት ተመለስኩ መሰለህ? ፋሲለደስ ደግሞ ቤተክርስቲያን የማውቃቸው ልጆች አሉ ከዮሐንስ በቤተክርስቲያን ምን ይደረጋል መሰለህ? የቲያትር ውድድር አለ ቤተክርስቲያን ላይ? አዎ የቲያትር ውድድር አለ። እና ምንድነው የሚሆን አንድ ቲያትር ለሁሉም ሰንበት ትምህርት ቤቶች ይሰጣል። ከዛ ይጠናል ማለት ነው። እና አስታውሳለሁ እኔ ትግስት ሙልጌታን ታውቃታለህ? ማህደርንም ታውቃታለህ? ማህደር እናነሳለን በኋላ ላይ። እሺ አንድ ካስት ተሰጠን ሶስታችንም እና የአንደኛውን ዙር ቲጂ አንደኛውን ዙር እኔ ሰራ ነው ማለት ነው። ከዛ እኔ ይሄ አጋጣሚ ሆኖ የውድድሩን እንትን እኔ ነኝ የምሰራው የውድድሩ ጊዜውን ማለት ነው። መድኃኔዓለም ቤተክርስቲያን ነበር ውድድሩ። ከዛ አሸንፈሽ ነው ደብል ከስት የተሰጣችሁ? እኔ ቲጂ በአንድ ዓመት የሆነ ዓመት ሰራችሁ። ከዛ በሚቀጥለው ዓመት ግን እኔ ካስት ተደረግኩኝ። የኛው ጊዜ ደግሞ የውድድሩ ሆነ ማለት ነው እንደድሉ ነው። እና ማህደርን አላውቃትም ነበረ እና እኔም ማህደርም አንድ ካስት ይዘን ነው መድኃኔዓለም። እሷ ሌላ ቤተክርስቲያን ላይ? እሷ ዮሐንስ ቤተክርስቲያን። ከዛ እኔ ልደታ ማለት ነው። ከዛ በቃ እዛ እየተግባበዝን እናደርጋለን ምናምን በትወና ብቻ በትወና እንግባባለን። ከዛ የተገናኘን ፋሲለደስ ተገናኘንና የሆነ የጎዳና ተዳዳሪዎች ብቻ የሆነ ታሪክ ይዘው መጡ ማለት ነው። የእናንተ አይደለም ሌላ ነው ሌላ። ከዛ እዛ ላይ የሆነ ካስት ተደረግኩ ማለት ነው። ማለት ካስት ስደረግ ልምምድ ምናምን ያለው እንዳይመስልህ ጠዋት ሲሄድ በር ላይ ጠበቁኝ ነው ያሉኝ እና አስገቡኝ ማለት ነው። እዚህ ላይ ትገቢያለሽ እንዲህ ትናገራለሽ ምናምን አሉኝ እና ምንም ችግር የለውም በቃ ጊዜን ስለማይሻማ ማለት ነው። እዛ ሰልፍ ላይ ቲያትሩ ቀረበ። አብሬ ተዋናይ ሆኜ መጣሁ። ቦታዋን ጠብቀሽ አልሽ? አዎ እኔና ማህደር ስለሆነ በስሜት ስለምንግባባ በዚህ በትወና ምናምን ሰው ጎበዝ ስለሆነች ማኔጅ ስላደረገችኝ ብቻ አላውቅም ተወደደ ማለት ነው።
ከዛ በቃ የሆነ 3 ምናምን ተሰራ። ከዛ ሚኒ ሚዲያ ምናምን ነገር ሰዎች ኢንቫይት ያደርጋሉ። እኔ ደግሞ በዛ ሰዓት ኳስ ቢዚ ነኝ፣ በቃ በጣም ኳስ ቢዚ ነኝ ምናምን። የሆነ ማህበራዊ ጉዳይ ደግሞ ብዙ ነው። ሌላ የድሪምስ ኤንድ ቲምስ የሚባል የሆነ ሌላ የምንሰራው ከስፖርት ከምናምን ጋር ምንም ወደዚህ የሚመለስበት እድል በቃ ወጥቻለሁ ብዬ ነው ያሰብኩት። ከብዙ ዓመት በኋላ እናንተ ነው ያንን ነው እኔ የማላውቀው ጊዜ። እሺ ከዛ ከአመታት በኋላ መሐመድ ቲያትር ጽፎ ይመስለኛል እንድንገመግም እኔ ማህደር መሐመድ ጽፎ ይሆን? አይ ይጽፋል። ምን እንደሆነ አላውቅም። ተነበባችሁ? አይደለም አልጻፈም። እሱም በቃሉን ያስረዳቸው። ምን መሰለህ ብቻ አላውቅም። አንተም ነበርክ የሆነ የፋሲሊስ ትምህርት ቤት ትንሽ አዳራሽ ነበረች። ጋንፍሬ መንደር ነው የሚለው። እዛ ለፋሲካ በዓል ሊቀርብ ለጎዳና ሰኞ ሊቀርብ ብቻ እሑድ እኛ ተጠራን። እኔም መታገስ ቶፊቅ አይደል እና ማን ነበረ ብቻ 4 ሆነን መጣን። አንቺ እኔ በጣም የማይረሳኝ አንቺ፣ ቶፊቅ፣ መሐመድ እንደገና ደግሞ የአዘዘው ልጅ ዳንኤል ይባላል። ባይዘው መሐመድን ይዛለት ነው ማለት ኦፊሻሊ የተዋወቀን ማለት ነው። ምንድነው የሆነ በቃ ከዛ ቲያትሩ ልጆቹ በቃ መሳፍንት ነበር። መሳፍንት ዳኒ ምናምን አንድ ላይ ነበሩ። ተጋብዘን የመጣን እኔ ቶፊቅ እና መታገስ አሁን ጋዜጠኛ ናት ሶስታችን ነው የመጣን ማለት ነው። ታግሳይልኝ። እሺ ከዛ መጥተን ምናምን ቲያትሩ ይታያል እና የልጆቹ ማለት ስሜቱ ገብቶናል። ግን በቃ ልጆቹ አለ አይደለ ገና እንትን ናቸውና የሚቀርብ አይደለም ምናምን። ከዛ ብቻ ነበርክ እናሳያችሁ ብለን እኔና ቶፊቅ ገባን። ከዛ መሐመድም መጣ። መሐመድም እኛ ጋር ግምጋሚ ነበረ። ከዛ መሳፍንትም መጣ። ከዛ እኛ ልናሳያቸው ቆምንና አንድ ካስት ይዘን ነበረ። በቃ በዛው ቀጥሎ ተባለ። ስንት 30 ቀን ያለ ረፍት ሰራን። ካስታውስ 30 ወይም 40 ቀን የትምህርት ቤቱ ነበረ የሚደረግ የነበረ ተለፍቷል። በጣም በልጅነት አቅም ኖርማሊ እንትን ነው አቺቭ አድርገነዋል። በጣም እኔ ምን ማስበው ኩራት እኮ ነው ሳልሰራ። አሁን እኛ ነዳያኖችን ማግደፍ ጉዳያችን ነው ብለናል በወቅቱ ማለት ነው። ስለዚህ ያንን ጉዳያችን ዝም ብሎ ይሄን ብር ስጡኝና እንዲህ ላድርግ እኮ አሁን አላደል ትችላለህ እንኳን በዛ ሰዓት ለምን ሰርተን ነው። ግን አይገርምም ነው ሙያችንን አንተ ገንዘብህን ነው አይደለም። ትክክል እኮ ነው። በቃ የሆነ ዝም ብሎ ከመለመን ነው ቲያትር አዝናናለሁ አንተ ትከፍለኛለህ። የከፈልከኝም ብር ማዝበት እኔ ነኝ። ስለዚህ እንደዛ ነው የሆነ ለትምህርት ቤት ይነገራል። ነገ ቲያትር ስላለ ብሪዛችሁን ይባላል። ያንን ብር ሰብስበን ነው አይደለ በሬ ምናምን ደግሞ እኮ መግቢያ ዋጋ አልነበረውም። ሰዎች ይዞ የድራማ ፊኒሺንግ ላይ እንትን አለው። ቶፊቅ አለ ያስለቅሳል። ቶፊቅ አንቺ ልጅ ቁጥር አንድ ባ አይደለ ኖ የቶፊቅ አለ እኮ አረ የወገን ያለ ወገን እባክህ ሚሽ ያወርዳል። ማስለቀስ ነው ይሄ እንትን ነው። እኔ በጣም የሚገርመኝ ማህደር በድምጿ የምትሸውድ የድምጽ ተዋናይ ናት። የምትሸውድ ስልሽ ያው ብቃቷን ነው ለምን ፈለኩትና አታለቅስም። ግን በድምጿ የሚወጣው ሲቃ የሚወጣው የትወና ጥበብ እኔ አለች። ግን እሷ ልጅ በጣም ነው የሚደንቀኝ። እና ከአንቺ ጋር ብዙ ጊዜ የምትጣሉትን ነገር ላስታውስሽ። ቀጠሮ አታከብር ይመስለኛል እና ብዙ ጊዜ ታረፍድብን ነበር። በዚህ በጣም ትጋጩ ነበር ከእሷ ጋር እና ማህደር በቃ በድምጿ ሁለታችሁ ተዋወዳችሁ ስትወጡ እህትና አይነት ነገር ነው። ትንሽና ትልቅ እህት ተስማ በቃ የማያለቅስ የለም። በተለይ ትልቅ ሰዎች ከገቡማ በቃ ከጫፍ እስከ ጫፍ ድረስ ለቅሶ ነው የሚሆነው። በጣም የሚገርመኝ ብቃታችሁ። እና ደግሞ ያንቺ ምን ይገርመኝ ነበረ በግጥምም ነበረሽ መነባንም ነበረሽ እና መነባንሙን እያልሽው በቅጽበት ወደ ማልቀስ ውስጥ የምትገቢበት ስሜት ሳልደብቅ ነው የምነግርሽ። በጣም ይገርመኛል አሁንም ድረስ ማለት ነው። ወዲያውኑ የምታለቅሽው እንባሽ ወዲያውኑ የሚመጣው እና ያ ጊዜ በጣም ልዩ ጊዜ ነበረ። እስኪ ከዛ በኋላስ ምን ሆነ? በሂደት ነው ከዛ ያን ቡድን ወደ የኪነ ጥበብ ቡድን ሆነ እንዲመሰረት ሆነ። ከትምህርት ቤት ወጣና ከልደታ ክፍለ ከተማ ነው ማነው አሁን ልደታ ቀበሌ ነው የሚባል ልደታ ክፍለ ከተማ ብቻ እዛ ሆነ ማለት ሁላችንም አንተም ነበርክበት። ሁላችንም ተሰብስበን በቃ ተሰደድን ማለት ወደ ልደታ አባረሩን። ከዛ ፋሲለደስ እና ጥሩም ነገር ለምን ክረምት ሆነ። ክረምት ከሆነ በኋላ ደግሞ ያው እንትን ስላልሆነ ጥሩም ነገር ነው መጥፎም ነገር ነው። ጥሩ ነገሩ መሰለ በጣም ብዙ ያነበብንበት ይመስለኛል። በጣም ይሄ ሂስ
ሊደርሺፕ ምናምን የሚባለውን ነገር ኤክሰርሳይዝ አድርገንበታል። እሺ የየራሳችንንም ህልም በተወሰነ መልኩ ሁሉንም ሰው ወደ ህልሙ እንዲጠጋ የመለማመጃ ጊዜ እንዲኖረው የትኩረት የሚያገኝበትን እድል እንዲያገኝ ሆኗል። ጥሩ ጎኑ ማለት ነው። ያው እንትኑ መጥፎ ጎኑ ግን ምን መሰለህ? ሁሉም ሰው የየራሱን ፍላጎት ይወድ ነበር አይደለ? አሁን ለምሳሌ እኔ መጥፎ ብዬ የምላቸው ነገሮች አሉ። ላይክ ባይሆኑ ወይም ደግሞ ይሄ ነገር መሆን አልነበረበትም። ለምሳሌ ጊዜ ካጠፋ ስኬታማ ነበር መሆን የነበረብን ማለት እኛንን እኮ ፊልም የጀመርን ብዙ ነገር ነው የጀመረው። እኛንን እና ዌስት እንደተደረገ ምክንያቱም ለምንድነው ታውቃለህ? እኩል ሩጫ የሚባል ነገር የለም። መማከት የመሮጫ ትራክ ከተዘጋጀ በኋላ የሚያሸንፍ አካል መኖር ግድ ነው። ያንን አላመንበትም በወቅቱ ተጋግዘን የለም በቃ አሁን የጌችን ክፍተት አንድ ሰው ሞልቶ እንደ ቤተሰብ እኮ ነው የኖርን አይደል? እንደ ቤተሰብ ነው የኖርን። እንደ ቤተሰብ ነው ብዙ ነገራችን ፊልም እንደራረግ ሳንነጋገር የምንግባባው ብዙ ነገር ካደረግን በኋላ መጨረሻችን አንዳንዴ እንደመጣላት የሚያደርገን እኮ እንደ ቤተሰብ የመኖራችን ጉዳይ እና እየቆየ ሲሄድ ገብቷል። እሱ ነው እሱን መሞላላት መቻቻል ነበረብን። መቻቻል ኔሴስ የጌችንን የሆነ ክፍተት እንዳለ መረዳዳት ነበረብን። አሁን እንደ እህት እንደ ወንድም እንደ አባት እንደ ምናምን ነገር መተያየቱ ሰው ነን አይደል? የሆነ ሰዓት ላይ የሆነ ነገር ሲፈጠር እንኳን ያንን ነገር ለመቀበል እንዲከብደን አደረግነው ቀረቤታችንን። እና ደግሞ ምንድን ሆነ ከኋላ ዝም ብለን የምናመጣቸው ነገሮች በቀላሉ ማኒፕሌት ብዙ ጊዜ ሰዎች ምን ይሆናሉ መሰለህ? በጣም ከምትቀርበው ሰው ይልቅ አዲስ የምታገኘው ሰው የሚነግርን ነገር የመቀበል ባህሪ አለ እና ማኒፕሌት መደረግ ምናምን ኖሩ በመካከላችን የነበሩ ነገሮች በሙሉ ሁላችንን የራሳችን ማለት ወዴት እንደሚያደርሰን ማናውቀው መንገድ እንድንመርጥ ሆነና ከዛ ጥሩ ሰርተናል። ግን እዛ ጋር ተያይዞ የሚገርመኝ እንቅስቃሴውን ነገር እናንሳው እስኪ። አሁን በጣም ጎበዞች ነበራችሁ። አሁን እኔ ምን ያደርጋል እሸት ከጀርባ ቲያትሮችን በማዘጋጀት በመተወን ኮሜዲ ነገሮችን በማቅረብ ነው የምሳተፈው እና አንቺ ወጥሽ ታስለቅሻለሽ፣ እኔ ወጥሽ እንደዛ አይነት ነገር እንሰራ ነበር። ብልጠታችሁ የሚገርመኝ በዛ ሰዓት ከሰዎች ጋር ያላችሁ ግንኙነት በጣም ይሄ ሪሌሽናችሁ በጣም ከባድ ነበር። አንቺ ቶፊቅ መሐመድ እና በቅጽበት እና በአጭር ጊዜ ውስጥ ወረዳዎችን መዞር ጀመርን። ይሄን ሀሳብ ያመጣችሁት እናንተ ናችሁ። ከአምባ ጊዮርጊስ ጀምረን ደባርቅን ምናምን ዞረናል። ያንን ላይፍ እናንሳ የተወሰነ እስኪ። ምን መሰለህ? በነገራችን ላይ ስለ ማስለቀስ ስነግርህ እንትን ነበር የገቢ ምንጫችን ነበር አይደለ? ታስብሳለህ? ሰው ሰብሰብ ሲል ትዕግስት ነይ ምናምን ይባላል እና እኔ አንዳንድ ጊዜ በቃ እለመናለሁ አልሰራም ምናምን ብዬ ማለት ዲጄ ነበረኝ ሁላት መቼ አይደለ? የሆነ ዲጄ ነበረኝ ምናምን ነገር የሆነ እምባዬን የሚያመጡልኝ አለ እኮ በቃ ቴክኒካሊ ምናምን እናውቀዋለን። ከዛ እወጣለሁ ምናምን ከዛ በቃ አይነ ስውር ናት ልጅቷ። ከዛ በቃ ምናምን እና ሰው ምናምን ሲል እኔ ራሴ ልጅቷ ታሳዝነኛለች። ከዛ ያሳዝነች የምታለቅሻቸው በጣም ታሳዝነኝ የምሬ ነው የምነግርህ። እና ሰው ብር ይሸልማል። ይህንን ገጠመኝ ልንገርህ ብዬ ብር ይሸልማል ምናምን ያው ሰንበላበታልናል እንሄዳለን ምናምን በቃ የጋራ ነው የምናደርገው ብሩ እና ይህን የሚባል ነገር አልነበረንም። የሆነ ጊዜ ግን እንትን አደረግኩ። ቲያትርም ነበረን የአፄ ቴዎድሮስ የማን ነው የንግስት ቪክቶሪያ ምናምን ቲያትር ካስታወስክ ማለት ነው። ልደታ ቀበሌዋ ትልቁ አዳራሽ እና ሰው በቃ ተሰብስቧል። እኔ ድራማ ሰራ እንትን መነባኑ ቀድሞ ተሰራና ብር ተሸለም ብዙ ብር ዛሬ ይዤው ነው ሄድ አልኩኝ ከውስጤ ማለት ነው። እና ፕሮግራም እንትን ነው ይሄ የማግደፊያ ምንም ፕሮግራም አይደለም፣ ኖርማል ፕሮግራም የራሳችን ነው። የቀበሌ አይደለም የሆነ የክፍለ ከተማው ይሁን የምናምን የከተማው ብቻ የከተማው ፕሮግራም የሆነ ስብሰባ ምናምን ሲኖራቸው ይጠሩናል። የሆነ ሽልማት የሚሰጡ ሰዎች ነበሩ። ለምን እንደሚሸለሙ ባናውቅም የመንግስት ነው ፕሮግራሙ። እኛ መንግስትም አይከፍለንም አዝናኑ ተብለን የተጠራ እኛ ያው ኦልሬዲ እኛ ፐርሰናል ስለሆነ ጉዳያችን ችግር የለም ምናምን መነባንባ ቀረብኩ። እንደዚያ ለመደው የዛለት ግን 10 ብር ይበዛል። እሺ ብዙ ነው 10 እና ብዙ ነውና ከዛ ከመሐመድ ጋር ደግሞ እንትን እንባባላል። በቃ ቦስ ማለት መሐመድ አለቃ አይደለ? አለቃችን አይደለ? እና አንዳንዴ ያው እኔ በቃ ዋጋዬን እንዲታወቅልኝ እፈልጋለሁ እና ይዛለት እንትን አልኩ ይሄ ብር የኔ ነው አልኳቸው ምናምን። ከዛ ወይም ደግሞ እንትን እንዲኖረን እንፈልግ ነበር ቴፕ እንዲኖር ለምናችን እንደሆነ አላውቅም። ተሰብሳለ ቴፕ እንዲኖረን በጣም ነበር የምንፈልግ እና ቴፕ ነው የምንገዛ ምናምን አለ እና ይህን ብር አልሰጥም ቴፕ ነው የምንገዛበት ምናምን ተባሉ። ብቻ ችግር የለም ሂጂ ምናምን ሲባል
ከፊት ለፊት አደረኩት ብሩን ያስቀመጥኩበትን ቦርሳ አንድ ሰው ከነካት አቋርጮ ሄዳለሁ ብዬ ማለት ነው እግዚአብሔርን እና እንደዚህ ፊት ለፊት እንደዚህ እያየሁት ነው የምሰራው ሰው በዚህ ነው ያለ እኔ በዚህ እና ማህደር አለች እና ዲስትራክት ልታደርገኝ ትሞክራለች እኔ ልብ ያለ ከብሩ ላይ ነው ምናምን ማለት ነው ግን ያው ዞሮ በጋራ ነው ያጠፋነው ግን በቃ የመተዳደሪያችን ነበረ ብር ምናምን ሲቸገር የፈንዲሻ መግዣ ሲጠፋ በደቅ ይፈልጋል መሐመድ ያገኛል ወይ ቶፊቅ እና ይባላል ሳይቼ አስልቅሼ በየክፍለ ከተማው እንዞር ነበር ከዛ ወደ ወረዳ ወጣ ደባር በጣም ብዙ ነው ደባር ድቅና አምባ ጊዮርጊስ በጣም ሚስም አደርገው ጊዜ ነውና አንደኛ በጣም ብርድ ነው ክረምት ላይ ነው የምንሄድ በጣም ብርድ ነውና የመጀመሪያው ልንገር አምባ ጊዮርጊስ ነበር ቲያትር ሰርተን ሲያልቅ ይደገም ያሉ ምክንያቱም በጣም ከባድ ብርድ ስለሆነ ሙቀቱን ወዶታል ስለዚህ በቃ እኛ ደግሞ ቲያትሩን ሰርተን ጨረስን እና ቲያትር ይደገምልን ምናምን ነገር ሰው አንደኛ ኪነ ጥበብ ይወዳል ሁለተኛ የሚቀበሉን አቀባበል ራሱ በጣም የሚያስናፍቅ ነው ሶስተኛ እኛም ተዘጋጅተን ነው ምግብ ሁሉ እኮ አዘጋጅተው ይጠብቁናል ምግብ አዘጋጅተው ምናምን በቃ ሁሉ ነገር አድርገው ፋሲካ ሆኖ ልደታ ክፍለ ከተማ ምናምን እንትን አደረገ አብረን ነው እኮ ድስት ምናምን ተከራየን ወይም ትብብር ጠየቅን እና ወጡ አላልቅልም ብሎ ስንት ቀን የጠበቅነው በጣም ብዙ ጊዜ እኮ ልደታ አዳራሽ እናድር ነበር ወጥ እያከፋፈልን እንጀራ ከምንጠራው ሰው በላይ ይሆንብናል በጣም የምንሰራው ወጥ እየበዛብን በጣም ብዙ እንጀራ እዛ እንዲሁም በአመቱ ለዚህ ጸበል ላሉ ሰዎች ማከፋፈል ጀመርን ያኔ ግን ስለማናውቅ የነበረ መጀመሪያው ጊዜ ታስታውሳለህ ያገደፍን ጊዜ አንድ ሳምንት አላደርን እውነትሽን ነው በጣም ወጡ እንትን ብሎ እውነትሽን ነው ወጥ ስንጠብቅ ነበረ እንትን ድስት መልሱ ምናምን እየተባለ እሺ እንደዛ እያለ አሪፍ ጊዜ እያወራን ነው በነገራችን ተመልካቾቻችን ደስ የሚል ጊዜ እያነሳን እየተጨዋወትን ነው ፕሮግራማችንን የወደዳችሁ እንደሆነ ተስፋ እናደርጋለን እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁን ከዛ በኋላ ባንዳንድ የተለያየ ምክንያት ተበታተን ብዙዎቻችን ያው በመጥፎ ሳይሆን በጥሩም ጎን እድገትም ሊሆን ይችላል የሆነ ወገን እንትን ሊሆን ይችላል ተለያየን እና እኔም ሌላ ቡድን ውስጥ ገባው አንቺም ሌላ ቡድን ገባሽ ከዛ ከተማው ላይ አንቺ በተለየ መልኩ እንቅስቃሴ ይዘሽ መጣሽ የግጥም እንቅስቃሴ አመጣሽ የግጥም ምሽቶችን ማሳየት ጀመርሽ የግጥም በመሰንቆ ሚለው የተመሰረተ የዛን ጊዜ ነው እስኪ ስለዛ እናንሳ ምንድነው መሰለህ ያው በጣም ኤክስፒሪየንስ እንትን እያደረክ ትሄዳለህ ምናምን ያው ለስራ ወደ ባህር ዳር ሄድኩ ነኝ እዛ ሁኜ ሙሉ ዓለም ላይ ወርሃዊ የስነ ጽሁፍ ምሽት አለ የቲያትር ውድድሮች አሉ ምናምን ነገርና እንደውም አንዴ ወይም አንድ ጊዜ ሁለተኛ አንድ ጊዜ አንደኛ ስክሪፕት ትወዳደራለህ ሙሉ ዓለም በጣም ደስ ይላል ባህር ዳር በነገራችን ላይ ማለት ይሄ እንትን አለው በቃ ለኪነ ጥበብ ለደራሲ ለምናምን ቫልዩ የሚሰጥበት እንትን ነው ሙሉ ዓለም ይባላል ማዕከል ማለት ነው እና ወርሃዊ የስነ ጽሁፍ ምሽት አላቸው እና እዛ ሄዳለሁ እና የሆነ ጊዜ የዜማ ብዕር የሚባል የሴቶች ደራሲያኖች መጽሐፍ አሳትመው ከዛ ኢቨንት ማን ይስራልን ምናምን አሉ ማለት ነው እና እኔ ማውቃት ልጅ ስለነበረች እዛ ከመጽሐፉ ግጥም ካሰጠች መካከል አንዷ የኛ ፍሬንድ ስለነበረች ምናምን ጎንደርና ባህር ዳር ለማስመረቅ ፈልገው መጽሐፉን ማን ያስተባብረን ምናምን ነገር አለች እንዴ ጎንደሩን ያለው አልኳት ባህር ዳሩን እኮ ነው እኔ ይሰራዋለሁ ምናምን አልኳት እሺ መጀመሪያው ዜማ ብዕር የስነ ጽሁፍ ምሽት ባህር ዳር ባየሁት እንትን ማለት ነው በሙሉ ዓለም ስታንዳርድ እንትን አደረኩት ቋራ ሆቴል አዳራሽ ነበር ዜማ ብዕር የመጽሐፍ ምርቃ ነው ምንም የስነ ጽሁፍ ምሽት አይደለም ማለት ነው ዜማ ብዕር የሚል የዛኔ ማን መጥቷል መሰለህ ነጋሻ ያለ ሙላት የዝና ወርቁ ውዳላት የረጅም የቲያትር ደራሲ ፀሐይ መላኩ ምናምን መጥቷል ማለት ነው እና እነሱን ሳገኛቸው እንደዚህ ያልኩት ለጋሻ ያለ እኔ ሁልጊዜ እንዲህ አይነት እኔ ከመስሪያ ቤት ከሚከፈለኝ ደሞዝ አዳራሽ ውስጥ የሚደረገው ጭብጨባን በጣም ነው የምወደው ጋሼ ምናምን ነገር አልኩት በጣም ጥሩ ነው የዛለትም ግጥም ፐርፎርም አድርጌ ነበረ እና በጣም ወደውት ነበረ ግጥሙን ማለት ነው እንትን እያደረጉ ነበረ በጣም መውጣት ምችል ልጅ ነሽ ምናምን ሲሉኝ ነበርና እንደዚህ እንትን የምትሉኝ ከሆነ ወርሃዊ ማድረግ ፈልጋለሁ አልኩት ምናምን ችግር አለው አለኝ እና እነዚህ ገጣሚያኖች ማን ያገናኘኛል ምናምን አልኩት
እንዴ እኔ ያለው አለኝ ለእኔ ደውይልኝ ከሌ ነው የምፈልግ ብለሽ አንቺን ቢብሎ ምናምን አለ የኔ ልጅ ምናምን ብሎ በጣም ጋሻ እያለ በጣም እንትን አደረገኝ ማለት ኢምፓወር አደረገኝ። እሺ አልኩኝ። ወደ ባህር ዳር ተመለስኩኝ። ከዛ ባህር ዳርም ስመለስ አጋጣሚ የዜማ ብዕር ምርቃን ደግሞ በሌላ እንትን ወይ ባህር ዳር አለ እዛም ላይ በቃች ልጅ አሳትፏት ተብዬ እድሉን አግኝቼ ነበረ። የሚያዘጋጁ ልጆችም በኋላ ላይ ጓደኞች ሆኑ። በቃ ከነሱም ጋር ጥሩ ግንኙነት ኖረን ምናምን እና ምሳ ፕሮግራም ነበረ ባህር ዳር። እዛ ላይ ያወራን ነው ግጥም በጃዝ እንትን ነው ነበረ። አሁን ትግስት ማሞ የምትባል አንድ ገጣሚ ምናምን በቃ በጣም እንትን እያደረገች ነበር፣ ፖፑላር ሆና ነበር ያኔ። እና ያንን አይቼዋለሁ ማለት ነው። የሆነ በቃ በሙዚቃ እንዴት ሊሰራ እንደሚቻል ምናምን በቃ ቁጭ ብዬ በቲቪ ስላየው ውስጤ ላይ ግጥም አለ ሙዚቃ አለ እንዴት እንደሚቀራረብ ነው እያየሽ ነው። እዛ ዝማሬ ቤት ሄድን። እሺ እዛ ዝማሬ ቤት ሄደን ያ ቲም ነው የምነግርህ። ከዛ አሁን እዚህ ላይ ማን ምንድን ነው የሚያዳምጥ? አሁን ሰው ግጥም ያቀብላል አይደል? ግን እንትኑን ደግሞ የመሰንቆን ድምፅም ይፈልጓል። እና ጋሼ ያልኩት ግጥም በመሰንቆ የሚል ፕሮግራም ብናደርገውስ አልኩት። በጣም ቆንጆ ነው ምናምን አለኝ። ከዛ እሺ ምናምን ተባለ። ይሄ ጥቅምት አካባቢ ነው እና የመጀመሪያው እንግዳችን ጌትነት እንዲሆን እንፈልጋለን። ብቻ ብዙ ሰዎች ነው የመጀመሪያ እንግዳችን የጋበዝናቸው ማለት ነው። ብዙ ሰዎች አንተም ነበርክ። እንትን ታየ በላይ ሆቴል ማለት ነው። ታየ በላይ እና የመጀመሪያው ማለት ነው። ከዛ ጋሽ ጌትነትን እኔ አዲስ አበባ ሄጄ አናገርኩት። እንደዚህ ፕሮግራም አለና ምናምን አልኩት። በጣም ፖዚቲቭ ምክሮች መከረኝ። እንደዚህ ሊሆን እንደዚህ ቢሆን እና ፕሮግራም አለኝ 3 ከሆነ በኋላ አይቆምም እና አንቺ ከጀመርሽ 3 ፕሮግራም ራችን አዘጋጅ ምናምን ነገር አለች። ከዛ ጌትነትን ይዘን ነው መጣን። ለነውዳላት ምናምን ነበር። ብቻ በወቅቱ ከትራንስፖርት ጋር በተያያዘ ጌትነት ብቻ መጣ። ያው ሰው እንዳየው እንትን ነበር፣ ኔጌቲቭ ኢነርጂ ነበር። አሁን የጎንደር ሰው ግጥም ሊገባ እና የሚልህ ማለት ነው ማን ያዋል ግጥም ምናምን የሚልህ ሰው ነበር። ግን ለ10 ሰዓት ፕሮግራም ስንት ሰዓት አዳራሽ እንደሞላ የነበረውም አንተም ምናምን የምታውቁት ነገር ነው። እዛ ቁጭ ብዬ ይህ ፕሮግራም መቀጠል አለበት። ግጥም ምሽት በጎንደር ከተማ ውስጥ የመጀመሪያው አንቺ ነው? በተደራጀ ሁኔታ እንግዳ እየጋበዘ መስራት። አዎ። ከዛ በፊት ግን እኛ ራሳችን እንትን የሚል ነበረን ተዋነኝ የሚል ፕሮግራም ነበረ። ነጋያና እኔ ጀማል የሚባል ሙስሊም ቅድም እንደውም እያወራን ነበር። እሱ ሀረግ ፍቅር ፋና የምትባለች ፋና የምትባለች ማስቲ ምናምን የሚባሉ ልጆች ቫለንታይን ዴይ ምናምን እናከብርበት በስነ ስርዓት እንደዚህ ባነር ምናምን እያዘጋጀን ተዋነኝ የሚባል ከዛ ተዋነኝ ጎንደር ነው የሚባል እና ያው ተዋነኝ ጎንደር በወቅቱ አልተፈለገም። ተዋነኝ የሚለው ለምን እንደሆነ ግልጽ አልሆነልኝም ማለት ነው። የሆነ ስራ ሲሰራ እንደተለመደው ግርግር ውስጥ የሆነ ጭቅጭቅ ተነሳበት። እዛ ሆልድ አድርገ ነው በነበረበት ሰዓት ነው ግጥም በመሰንቆ የመጀመሪያው ግጥም በመሰንቆ እንደ መሰለ ትንሽ ሰዎች ነው የነበሩ። ልልታ የሚባል የባህል አዳራሽ ነበረ እና እዛ ጠጅ የተጠጣ ይሄ ቲፒካሉ ለማምጣት ሞክረናል። ገጣሚው ይገጥማል፣ እዚህ ላይ ቆሎ አለ፣ ጠጅ አለ፣ አዝማሪ አለ ምናምን በሰንቆ ምናምን ተጫዋቾች አሉ። እንደውም በጣም ለኔ የሚማርከኝ ፕሮግራም ስም መሰለ 50 ሰው አይሞላም። በጣም ትንሽ ሰው ነው የጠራል። ብዙ ጋዜጠኞች ናቸው እና አዲስ አድማስ እና ምናምን በዛ ሰዓት ጻፉት ማለት ነው። ስሙ በጣም እንትን ሆነ ገነነ። የመጀመሪያው ፕሮግራም ጋዜጠኞች ብቻ የተሳተፉበት ነው። ቀጥለን ነው ጌትነት ነው የተጋበዘበት እና ይህ ለሰው ተሎ ተደራሽ ሆነልን እና እንደዛ ነው የሆነ። በግጥም በመሰንቆ ውስጥ መጽሐፍ አሳትማቸዋል። ብዙ እንግዶች ደግሞ ከመሀል ሀገር አዲስ አበባ መጥተው እንዲሳተፉ ተደርጓል። ምን ያህል ሰዎች መጡ? በጣም ብዙ ነው። በስማ ለምሳሌ አንዳንዴ ደራረበሽ የምታመጭበትም ጊዜ ነበር። 5 ሰው 4 ሰው ይመጣል። እንደገና ደግሞ ተደጋግሞ የሚመጣም ሰው አለ። በጣም በቃ ቤተኛ የሚሆን መታወቂያ ቢጠይቅ ራሱ የሚሰጠው ሰው ከመመላለስ የተነሳ እንደዚህ አይነት ሰዎች ነበር። ምን ያህል ዙር ሄደ? ምን ያህል ፕሮግራም? ከ2005 እስከ 2007 አልተቋረጠም። ወርሃዊ ነው። የ3 ዓመት 12 ብለህ እሰበው።
እሱ እንትን ብሏል። የዛ በ2008 ደግሞ የሁለት ወር አደረግነው። ከግርግሩ በኋላ ደግሞ እስከ 2011 አልነበረም። አሁን አልፎ አልፎ ነው የሆነ በዓላት አሁን እንጠብቃችሁ በአመት አንዴ ነው። አሁን ኦልሬዲ የአደባባይ ፌስቲቫል ነው። በጣም ያንሳል። አሁን በአመት አንዴ ለምን መሰለሽ እንደ ስራ ከተያዘም በደንብ በቃ መታየት አለበት። አሁን ይሄ ቲክቶክ፣ ዩቲዩብ የተለያዩ የኪነ ጥበብ ስራዎችን እያደከመን ባለበት ሰዓት ላይ በአመት አንዴ የመጣችሁ ሰው ኪነ ጥበብን ግጥምን እንዲረሳ ይሆናል እና በደንብ የሚያግዝ ሰው አፈላልጋችሁ የእውነቴን ነው የምናገርሽ እንትን በታደርጉት ጥሩ ነው። ቢያንስ በወር አንዴ እንኳን እኛም ራሱ የነበርንበት ከሆነ ጊዜ በኋላ ኑሮ ተቀይሯል። አድካሚ ነው ይታወቃል እኮ አድካሚ ነው። የገቢም የለውም ብዙ ነገሩ ወጪ ነው። እንድትተየው የሚያደርግሽ ነገር አለ። ግን ስታስቢው ደግሞ ውጤቱ አሁን ይሄ ከስነ ጽሁፍ ጋር ተያይዞ ግጥሞች፣ ልቦለዶች ምናምን ይሄ ቀጣዩ ትውልድ እየረሳው የሚሄድበት መንገድ አለ። በነገራችን ላይ ምን መሰለህ እኔ አሁን ከመጣው እንግዳ ከምናምን ይልቅ መሬት ላይ የሰራሁት ነገር ነው የሚገንብኝ። የተዋወቁ ልጆች የኛ ልጆች ናቸው። መጽሐፍ የሰሩ ልጆች የኛ ልጆች ናቸው። ማለት ልምድ እንዲያገኙ በአንድ መድረክ ላይ ምንድን ነው የሚባል በተግባር የታገዘ ትምህርት ነው የሚያገኙ። ማን እንዴት ነው የሚጽፍ ምናምን ማንኛውንም አይነት ድጋፍ አሁን ይህ አንድ መጽሐፍ ነው የሚመስል አይደለ? ግን ከ6 ወይም ከ5 ያላነሰ መጽሐፍ እዛ በእኛ እንትን ኦልሞስት ከ70% በላይ ነገሮች ተችለው ማለት ነው የታተሙ መጽሐፍቶች አሉ። ሲዲ የታተማለ ገባ። የግድ ፐርሰናል አይደለም፣ እኔን ላይመለከተኝ ይችላል። ግን በቃ ለጌጅ ጊዜ ይሰጠው ተብሎ ጊዜ፣ ጉልበት፣ ገንዘብ ኢንቨስት እየተደረገ ሰው እንዲወጣ ለምሳሌ ተዩ ፖለቲካን የሚል ግጥም አለ አይደለ? ኦልሞስት እዛ ላይ እንትን ተደርጓል። ኦልሞስት በአብዛኛው ሰፖርት አድርገ ነው የወጣ የደሱ ኢቭን መድረክ ከማመቻቸት ፈልጎ ከማግኘት ምናምን ጀምሮ እነ ተዋበች ቀሚሴን ተብሏት የሚል ግጥም እንትን ሲሉ እዛ ላይ ማለት ኦልሬዲ የተጻፈው ነው የምነግርህ። ገብቷል። ያ የግጥም እንደዚህ አይነት ምሽት መኖሩ አደፋፍሯቸው ነው ከኦዲየንሶቻቸው ጋር የሚገናኙበት የራሳቸው አድናቂ የሚፈጥሩበት እንደዚህ የምትነቃቃ በአየር ላይ ሲሆንና ተነቃቅተህ ስታወራ ልዩነት ስላለው ማለት ነው። የልሳን ምንድን ነበር የሚባል ልሳን በጣም የሚናፈቁበት ጊዜ ነበረ። የልሳን ራሱ ነበረው አንቺ ነው መሰለኝ እዛ ላይ የነበረው ሚና የማን ነው? በሁሉም አለበል የቀኛዝማች ምስጋናው አዱኛ ታሪክ እሱ እንዲወጣ ማለት ከተረሳበት እንዲወጣ ከዛ ደግሞ መውጣት ብቻ አይደለም ፑሽ አድርገን ነው መጽሐፍ እንዲሆን አሻራችን አለ እና ያ ፕሮግራም ዝም ብሎ የሆኑ ሰዎች ስብስብ ብለው የሆነ ግጥም ሰምተው የሚበተኑበት አይደለም። አቅም ያለው ፍላጎት ያለው ምንድን ነው የሚባል ለስነ ጽሁፉ ራሱን የሚያስገዛ ምናምን የሆኑ ሰዎች ወጥተውበታል። 4-5 መጽሐፍ በ3 ዓመት ውስጥ እና በ4 ዓመት ውስጥ ደግፎ እንትን ማድረግ ትልቅ ነገር ነው ለኢትዮጵያ ስነ ጽሁፍ። አዎ ልክ ነሽ። አሁን ግጥም በመሰንቆ የሰራው መልካም ነገር እንዳለ ሁሉ አንዳንድ የሚተቹበትም ነገሮች አሉት። ምክንያቱም ክፍተት መቼም ይኖራል፣ ማንም ፍጹም አይኖርም። ከዛ ውስጥ አንዳንዱ ለምሳሌ በጣም የታላላቅ አርቲስቶችን ከውጭ የማስመጣት አዝማሚያው በጣም የበዛ ነበር የሆነ ሰዓት ላይ እና ለምንድነው ከተማው ላይ ያሉ ወጣቶች መስራት የሚችሉ ልጆች የማይሳተፉበት? ለምንድነው ትኩረት ለእነዚህ ለምን አንሰጥም የሚል እንትን ውስጥ ገብቶ ነበረ። ምክንያቱም ሰው አዲስ አበባ ያለው ሰው ሲመጣ ብቻ ስነ ጽሁፉን ትኩረት እንዲሰጠው የማድረግ አዝማሚያ ታይቶበት ነበረ። ለዚህ ጉዳይ ምን ትያለሽ? ምን መሰለህ መጽሔት ላይም ጋዜጣ ላይ ነው ምናምን አንዴ ተጽፎ የተወሰነ አይቼዋለሁ። እዚህ ሚዛን የሚል ጋዜጣ ነበር እዚህ እና የግርማ የከበደ ብቻ እዛ ላይ ራሱ ምን መሰለህ አሁን ለምሳሌ አሁን ቲክቶክ ላይ የምታውቃቸውን ሰዎች የት ነው የምታውቃቸው? አይ እዚህ እኔ በአካል ማላውቃቸው ከሆነ እዛው ላይ በቃ በዛው ላይ ነው የምታውቃቸው። በሆነ ነገር አውትስማርት አድርገው ስለወጡ ነው የምታውቃቸው አይደል? ሌላውን ሰው ያልወጣውን ከነሱ የበለጠ አቅም ያለውን በምን ታውቋለህ? ካልወጣ በምን ታውቋለህ? አሁን ለምሳሌ የከተማው ያሉ እንትን መጀመሪያ እኮ እየሰራን ነበር ብያለሁ። ኦዲየንሳችንም እናውቋለን። ስለምናውቀው እኮ ነው አይ ትዕግስት አትድከሚ ሲሉኝ ነበረ። አንደኛ ያልተቀነበበ ግጥሞች ይበዙ ነበር አይደለ? ማንኛውም ሰው ይመጣና ምናምን የራሱን ስሜት ነው አንብቦ በሚሄድ ብዙ አንተ የተሳተፍንባቸው
የታደምንባቸው የግጥም ምሽቶች ነበሩ አይደል? ከዛ ግጥም በመሰንቆ መጀመሩ በፊት የነበሩ ፕሮግራሞችን ታድመናል። ማን ምን አይነት ግጥም ያቀርብ እንደነበረም እናውቀዋለን። ከዛ በኋላ ግን የተግባር ትምህርት ብያለሁ። ያንተን አጻጻፍ በትንሹ እኮ ነው አቅም አለ፣ ግን እቺን ደግሞ እንዲህ አድርገህ ብታያት ወይም እንዲች አድርገህ ብትላት ወይም እዚህ ላይ ምጥን ብታደርገው ወይ ደግሞ ሀሳቡ እንደዚህ አድርገህ ድርጅት ብታደርገው እያሉ እኮ እየገመገሟቸው እኮ ነው። እየመጡ እኮ እያሰለጠኑ ነው። እየመጡ እኮ እያስተማሩ ነው። ማለት በኢጎ ተወጥረህ እኔ እችላለሁ ምናምን ብለህ ዘግተው ካልሆነ በስተቀር ከነሱም ማለት ሁሉም ሰው ከመጡ ሰዎች የሆነ ነገር ወስዷል። ሁሉም ሰው የመጡ ሰዎች ያልኩት አሁን ከአዲስ አበባ ገጣሚያን ካልመጡ የከተማው ተመልካች የሚቀርበት ጊዜ አለ። ያንን አስተዋጽኦ ያደረግነው እኛ አይደለንም። አሁን ለምሳሌ ሰው እየጋበዝን ባሳየናቸው ቁጥር የከተማው ልጆች እንዲያዩ ሲጠራ ሰው አይመጣም። ለምን? ይሄ በተደጋጋሚ የሚደረገው መጋበዝ መሰለህ እንትኑ ነው። ኬች ለምሳሌ ልሳን በምታወቅ ደሱ በምታወቅ ልሳን ፖለቲክ ጃዝ እንዴት ተጋበዘ? ደሱ ፖለቲክ ጃዝ እንዴት ተጋበዘ? ሊንክ ነው። አቅም ካለ ሊንክ እኮ ተቃውሞ የለም ነው ልነግርህ እኮ ነው። አቅም ካለ ፍላጎት ካለና እንትን ካለ ገባ ራስን ነው ከፍ የምታደርገው። ገብተዋል። የኔ አቋም የእውቀት ሽግግር መፈጠር አለበት። ስለዚህ የሆነ ሰው ይመጣል፣ እዚህም የሆነ ሰው ይመጣል፣ አንድ ላይ መሸጋገር አለበት የሚል እንትን አለኝ። ውድድር አይደለም። እነሱ ብቻ አይደለም ከኛም የሚወስዱት ነገር ስላለ እነሱም ደግሞ ለኛ የሚሰጡት ነገር አለ ብዬ አምናለሁ። እውነት ነው። የማንነታቸው እኮ እንዳለ ነው። ግን ምንድነው ከተለጣፊ ምንድነው ከአዲስ አበባ የሚመጡ ሰዎች ብቻ ስለሆኑ ምናምን አዲስ አበባ የሚመጡ ሰዎች በብዙ ነገሮች አልፈው ኦዲየንስ ገዝተዋል። በብዙ ነገር ሲመጡ ማለት ነው ታሽተው ነው የመጡ። እየታሹ ማለት ከሆነች መድረክ ጀምሮ እስከ መጨረሻው እስክትደርስ ድረስ ማለት ነው እየታሹ እውቀት እየገነቡ ምን ይባላል መሰለህ አንዳንድ ጊዜ 1000 መጽሐፍ ማንበብ ወይም 100 መጽሐፍ ማንበብ ላይሆን ይችላል ትልቁ ዋጋ። በ100 መጽሐፍ ውስጥ የሆነ በጣም የተጨመቀ እውቀት ያገኝ ካለው ሰው ጋር መዋል ሊሆን ይችላል ትልቁ ዋጋ። ለነዚህ አሁን እየተጨመቁ ስለመጡ የሆነ ደረጃ ደርሷል። ያንን ቦታ ዝም ብሎ ስለማያገኙት ማለት ነው። ዝም ብሎ አንብበው ዝም ብሎ ተራ ሐሳብ ይዘው መጡ ምናምን ሊያገኙት አይችሉም። ከብዙ ፉክክር መካከል ነው ነጥረው ይወጡ። ስለዚህ ራስን የምትሸጠው በእንደዚህ አይነት ገበያ ላይ ነው። በእነሱ ታኮ ይመጣል። አሁን ሲመጣ ጌትነትን ይመጣል ሲባል ጌትነትን ላይ የሚፈልገው ምን አይነት ሰው ነው? ገብቷል? ምን አይነት የሀገር ፍቅር ስሜት ያለበት ነው? ጌትነት እንደዛ በሚንቀለቀል ግጥሙ በፍንብሩ የሚያወራው ኢትዮጵያዊ ሲል ነው አይደል? አገሩን የሚወድ ሰው ይመጣል። ከዛ አንተ ግሩም ግጥም ሰማን ብሎ ይሄዳል። አንድ ሰው አዲስ ሰው አስተዋውቀው ነው የምትሄድ። ነብይ መኮንን ብሎ የሚመጣ ማን ነው? በነብይ መኮንን የአዲስ አድማስ ላይ በሚሰራቸው ርጫ አንቀጾች በምናም በትርጉሙ የተማረከ ሰው ነው። ገብቷል? እነዚህ ሰዎች እኮ ኦልሬዲ እዚህ እኮ ተመልካች አላቸው። እዚህም እኮ ኪነት ዳር ድንበር የላትም። ስለዚህ ይሄ ሀገራቸው ነው፣ ይሄ አትሮንሳቸው ነው የሚሰሩበት ማለት ነው። ስለዚህ ይመጣሉ አይደል? ሲመጡ በር የሚዘጋበት አንተ ስለምታውቀው ማለት ነው። ለምሳሌ ግጥሞቹ የጋራ ሀሳብ እንላለን እኛ ብዙ ጊዜ የጋራ ሀሳብ ፐርሰናል ጉዳዮች ናቸው አይደል? ወደ ለፐርሰናል ነገር ነው የሚደረጉ። ይሄ አንተ ፍላጎት የምታወጣበት መድረክ አይደለም። ይሄ ሰው ጊዜውን ሰውቶ ለመጣበት ማግኘት ያለበት ታስተውሳለህ። እንደዚህ አይደለ የምንገማገም የነበረ ሰው ጊዜውን ሰውቶ ከመጣ የሚያዳምጠውን ነገር መርጠህለት ነው። እኔ ፍላጎቴ ነው እኔ ምናምን የሚሉ ነገሮች ስለነበሩ ማለት ነው። ዞሮ ማስተዋወቁና ማገናኘቱ የተሻለ ነው ብዬ አስባለሁ። አሁንም ማምን እንደዛ ነው። ጥሩ። ግጥም በመሰንቆ ያለ እንግዳ ተዘጋጅቷል ከተማችን ላይ? አዎ፣ ሁለቴ። ሌላውን በእንግዳ ተመልካቹ እንዴት ነው? ያለ እንግዳ ሲሆን ምን አይነት ልዩነት አየሽበት? ምንም እንትን የለውም። ያው ነው ይመጣል። ምንም ማለት መጀመሪያ ላይ ያስቸግራል። አሁን ላይ ግን ምንም በቃ ሰው እንትን ያደርገዋል፣ በቃ ትረስት ያደርገዋል ፕሮግራሙ። በጣም አሪፍ። ከዛ በኋላ ተሰባሰባችሁና ፍቅራችሁም የስራችሁ እንቅስቃሴም ከፍ እያለ ሲመጣ እችንን ግጥም በመሰንቆ የምትል መጽሐፍ አሳተማችሁ። በጣም ቆንጆ የግጥም መድብል ናት። ለፍሬ ያፈራችሁ በጣም የተጨበጨበለት ስራና የህብረት ራሱ ውጤት እንደሚያመጣ ያሳያችሁበት ነው። ስለዚህ መጽሐፍ እናውራ እስኪ። እዚያውን 18 ገጠመኝ